ሰላም ጤናስልኝ ኢትዮጵያውያን ትናንትናችን አሸናፊነትን የሚበይነው በጦርነት ነው። የታሪክ ትምህርታችን በርካታ የጦር ሜዳዎችን ያካለለ ጠመንጃ ብቻ የሚያሸንፍበት እንደሆነ እንድናስብ አድርጎናል። አሁን አዲስ መንገድ ልንጀምር ዋዜማው ላይ ነን። ጦርነት ሳይሆን ምክክር፣ ጠመንጃ ሳይሆን ጠረጴዛ መክበብ አሸናፊ የሚያደርግበት የታሪክ ጥፋት ላይ እንገኛለን። ሀገራዊ ምክክሩ ሀብሎ ሲጀምር ለብዙዎች ቀልድ መስሏል። የማይታሰብ የማይሳካ። እኛ ኢትዮጵያውያን ግን የጀመርነውን እንደምናሳካ ያለምነውን እውን እንደምናደርግ በብዙ አሳይተናል። ልዩነቶቻችንን ለመፍታት አሸማጋይ አልፈለግንም። የግጭታችን ምክንያት የሆኑ ጉዳዮችን ለይተን ለመቅረብም የውጭ አቅም አልጠየቀንም። ራሳችን አጀንዳዎቻችንን መርጠን ለመመካከር ብዙ ርቀት ተጉዘን ዛሬ ላይ ደርሰናል። ነገ ማለዳ ከአራቱም የኢትዮጵያ ማዕዘንና ባህር አቋርጠው የመጡ ሁላችንን የሚወከሉ 4000 ኢትዮጵያውያን በኮንቬንሽን ማዕከል ጠረጴዛ ይከባሉ። ከጦርነት ጋር ብቻ ተያይዞ የቆየውን የአሸናፊነት ተረክ በምክክርም እንደሚቻል ያሳያሉ። እርግጥ ነው መመካከራችን ሁሉን ችግር ከስሩ ነቅሎ ይፈታዋል በሚል የበዛ ተስፈኝነት አይሞላንም። ምክክሩ የሚፈታው አለ። ሌሎች ተቋማትና ስርዓት መፍትሄ የሚያበጁላቸው በርካታ ችግሮችን መኖራቸው አይዘነጋም። ግን ለኛ ኢትዮጵያውያን አዲስ የሆነው የመመካከር ልምምድ ችግሮቻችንን ባልተለመደ መልኩ ለመፍታት የሚያስችል በመሆኑ ራሳችንን እንደ እድለኛ ትውልድም እንቆጥራለን። የትናንቶቹ ሞክረው አያውቁም። የቀደሙት ኃይልን ምርጫቸው አድርገዋል። እኛ ግን ተነጋግረን ከታች ጀምሮ አጀንዳዎቻችን ላይ መክረን በጉባኤ ፊት ልንቀመጥ የነገዋን ቀን እየጠበቅን ነው። ይህን በእጃችን የገባ ወርቃማ እድል የምንጠቀም እንጂ የማናባክን የመደመር ትውልዶች ነን። የዛሬው የኢቲቪ 57 የዜና ሰዓታችን የምክክር ጉባኤው የሚካሄድበት ዋዜማ ላይ እንደመሆኑ ሙሉ ትኩረቱን እዚሁ የታሪካችን እጥፋት የሆነ ጉዳይ ላይ ያደርጋል። አብራችሁን ቆዩ። በኢትዮጵያ ምድር በዘመናት መካከል ብዙ ጊዜ እንዲህ ሆኗል። አለመግባባቶች ተካረው ወደ መፈራረጅ ተቀይረዋል። ውጥረቶች ጦዘው ወደ ለየለት ግጭት ውስጥ ገብተዋል። አለመግባባቶች፣ መፈራረጆች፣ መገዳደሎች፣ ግጭቶች፣ ጦርነቶች፣ መፈናቀሎች፣ መሰደዶች፣ ሰቆቃዎች ባለመነጋገርና ባለመመካከር የትውልድ ጀንበሮች ጨልመዋል። ጨለማ በጨለማ አይሸነፍም። እናም አዲስ ጀንበር ወጥቷል። አዲስ ወጋገን ፈንጥቋል። ከግለት ወደ ስክነት፣ ከንትርክ ወደ ንግግር አዲስ ጉዞ ተጀምሯል። ታላቁ የምክክር ጉባኤ ሐምሌ 8 ይጀምራል። ምሽቱን አንተነህ ደግፌና መቅደላዊት ደረጀ የመራን ቆይታ እናደርጋለን። አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድ ነገ የሚጀመሩ ታሪካዊ ሀገራዊ ምክክርን አስመልክቶ ለመላ ኢትዮጵያውያን ጥሪ አስተላልፈዋል። የጠቅላይ ሚኒስትሩ ሙሉ መልእክት እንደሚከተለው ይቀርባል። ኢትዮጵያ ለታሪካዊና ታላቁ ሀገራዊ ምክክር በምትሰናዳበት በዚህ ወሳኝ ታሪካዊ ወቅት ለመላ ሀገሬ ልጆች የማስተላልፈው ታላቅና የከበረ ጥሪ አለኝ። ነገ የሚጀምረው ውይይት ፍቱን የፖለቲካ መድረክ ብቻ ሳይሆን የእኛና የመጪውን ትውልድ እጣ ፋንታና የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ ጭምር ነው። ለሀገራችን ዘላቂ ሰላም፣ መረጋጋትና ሁለንተናዊ ብልጽግና የምትተጉ የኢትዮጵያ ታላቅነት ግድ የሚላችሁ ሁሉ ፈረሱም ሜዳውም ይኸው። ትናንት አባቶቻችንና እናቶቻችን በአድዋ ለሀገር ነጻነት፣ ለሉዓላዊነትና ለክብር ሲሉ በደማቸውና በአጥንታቸው እንደተዋደቁለት ሁሉ ዛሬም ኢትዮጵያ የታሪክ አደራ የሚሸከሙ የቁርጥ ቀን ልጆቿን ትፈልጋለች። ሆኖም ዛሬ ሀገራችን የምትሻውም ጠመንጃ ያነገቡ ሳይሆን በሀሳብ ብስለት፣ በእውነት፣ በእውቀትና በጽናት ታጥቀው የተሰናዱ የሰላም ታጋዮችን ነው። እኛ ዛሬም እንደ ትላንቱ በታላቅ የድል ዋዜማ ላይ እንገኛለን። ምክንያቱም የኢትዮጵያና የሕዝቦቿ ማሸነፍ አይቀሬ ነው። በሰለጠነ ንግግር፣ በሰላማዊ ውይይትና ሀገራዊ መግባባት የገጠሙን ፈተናዎች በሙሉ አልፈን ወደ ብልጽግና በጋራ እንሻገራለን። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል። ኢትዮጵያውያን እንንቃ። በውይይት በምክክር ችግሮቻችንን መፍታት የስልጣኔ ሀሁ እንደሆነ እንገንዘብ። ኢትዮጵያ ለዘመናት የዘለቁ የፖለቲካ የማንነትና የታሪክ ስብራቶቿን በኃይል ሳይሆን በውይይት ለመፍታትና ዘላቂ ሰላም ለማስፈን የሚያስችላት ታሪካዊ ምዕራፍ ላይ ደርሳለች። ልዩነቶች የጦር ሜዳ አውድማ ሳይሆኑ የመፍትሄ መነሻ እንዲሆኑ ለማስቻል የተጀመረው ሀገራዊ ውይይት ጥረት
የኢትዮጵያን የጋራ የወደፊት ጣፋንታ በጠረጴዛ ዙሪያ ለመወሰን የሚያስችል ታሪካዊ አጋጣሚን ይዞ ብቅ ብሏል። መሐመድ ያልቃደ ተጨማሪ አለው። ኢትዮጵያውያን ባይኖሩ ባይከሰቱ ባይደገሙ የሚሏቸው አያሌ ስብራቶች አሏቸው። ዓመታት በተተኩ ቁጥር ድምራቸው የኪሳራ የሆኑ የተከማቹ የፖለቲካ የማንነት የታሪክና የአስተዳደር ልዩነቶች ፈውሳተው ሀገር ስትሰቃይ ዜጎቿም ለጣር ተዳርገዋል። በኢትዮጵያ ውስጥ በርካታ ሪቮሉሽን አብዮቶች ተካሂደዋል። አንደኛው አብዮት አንደኛውን ስርዓት ጥሎ ሌላኛው አብዮት ሌላኛውን ስርዓት ከመጣል ያለፈ የነበረን መልካም ነገር የሚያቆይ መታከል የሚገባውን የሚያክልና ለልጆች የተሻለች ሀገር የሚያሸጋግር ልምምድ ማድረግ አልቻልንም። ሁላችሁም እንደምትገነዘቡት ላለፉት 100 ምናምን ዓመታት ኢትዮጵያ ውስጥ የተሳካልን የመሰለን የቻልነው የመሰለን በድምሩ ያከሰረን መዋጋት ነው። ከዚህ ለመውጣት አዲሱ መንገድ ምክክር ነው። አዲሱ መንገድ ውይይት ነው። ለዚህ ሁላችን የፈቀድን መሆን አለብን። ኢትዮጵያውያንን ለማዳን ብሎም ዘላቂ ሰላምንና መግባባትን በኃይል ማንገስ ረብ የለሽ መሆኑን ያመነው መንግስት ከለውጡ ጀምሮ የውይይት ባህል እንዲጠናከር የተለያዩ ጥረቶችን ሲያደርግ ቆይቷል። ለዚህም የፕሪቶሪያ የሰላም ስምምነት አንዱ አብነት ተደርጎ ይነሳል። በተለያዩ ክልሎች የተነሱ ግጭቶችንም ለመፍታት መንግስት የወሰዳቸው ቁርጠኛ እርምጃዎችም ለዚህ ማሳያዎች ናቸው። የእነዚህ ጥረቶች ዋነኛ ዓላማ የሚለያዩ ሀሳቦች በግጭት አዙሪት ውስጥ እንዲቆዩ የማድረግ ሳይሆን የመፍትሄ መነሻ እንዲሆኑ የሀገር ጉዳዮችም በጠረጴዛ ዙሪያ በመወያየት እንዲፈቱ ለማስቻል ነው። ምክክር ሲባል ሁላችንንም በጋራ አሸናፊ የሚያደርገን ማለት ነው። ጦርነትስ አንዱ አንደኛውን ቢመታ በሆነ ጊዜ ያሸነፈው በሆነ ጊዜ ደግሞ የተሸነፈው መልኩን ቀይሮ በሌላ ጊዜ ለማሸነፍ የሚታገል የማይቆም ውጥረት ስለሚያስከትል ሁሌ ከምንገዳደል አንዴ ቁጭ ብለን ብንመካከር ተመራጭ ይሆናል። ዛሬ ኢትዮጵያ በታሪኳ ወሳኝ ምዕራፍ ላይ ትገኛለች። ልዩነቶችን በውይይት ቁርሾዎችን በመደማመጥ እንዲሁም የጋራ የወደፊት ጉዞን ደግሞ በመግባባት ለመወሰን ታሪካዊ አጋጣሚ ላይ ትገኛለች። ምክክር የአንድ ወገን ድል ወይንም የሌላው ሽንፈት አይደለም። የሁሉም ኢትዮጵያውያን የጋራ ድል ሊሆን የዘመናት የኢትዮጵያውያን የመመካከር ምኞትም በዚህኛው ዘመን እውን ሊሆን ተቃርቧል። የምንለያይባቸውን ጉዳዮች በጥበብ ለመወያየት የምንስማማባቸውንም ጉዳዮች ደግሞ የጋራ ጥንካሬ አድርጎ ለማስቀጠልም ይህ አጋጣሚ ትልቅ ዕድልን ይዟል። ለኢትዮጵያ እና ለኢትዮጵያውያን ጥቅም የሚውል ማንኛውም ሐሳብ ማንኛውም ጠቃሚ ነገር ከየትኛውም ጫፍ ቢነሳ እኛ ለመተው ዝግጁ ነን። መቋጫው ሐሳብ ግን ኢትዮጵያንና ኢትዮጵያውያንን የሚጠቅም መሆኑን ማረጋገጥ ብቻ መሆን አለበት። በዚህ ምክክር በዚህ ውይይት በሚገኙ ውጤቶች ሸብረክ ለማለት ለመተው ለመቀበል ቢያንስ ዝግጁ የሆነ መንግስት ስላለ እድሉ ሳያመልጠን እንድንጠቀምበት በመላው ኢትዮጵያውያን ስም በተለይም በኢትዮጵያ እናቶች ስም ጥሪዬን ማቅረብ እፈልጋለሁ። በርካቶች እንደሚሹት ደግሞ በሐሳባቸው እንደሚደጋግሙት የምክክሩ ሂደት መመዘኛው አንድ ነገር ብቻ ሊሆን ይገባል። የሚቀርቡ ሐሳቦች ኢትዮጵያንና ኢትዮጵያውያንን የሚጠቅም ምላሽን ይዞ መምጣቱን ማረጋገጥ፣ እድሉ እንዳያመልጥም በቅንነት መነጋገር፣ በመመካከር መደማመጥ፣ በሐሳብ መወዳደር፣ በሀገር ጥቅም ላይ ደግሞ መተባበር በሂደቱ ግድ የሚለው ጉዳይ ነው። ተመልካቾች እንቀጥላለን። ኢቲቪ 57 በልዩ ሁኔታ የሀገራዊ ምክክር ብሔራዊ የምክክር ማድረጊያ ዋዜማ ላይ ነው የምንገኘው። በልዩ ሁኔታ የተለያዩ ዘገባዎችን ወደ እናንተ እያደረስን ቆይታ እናደርጋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ ከተቋቋመበት ጊዜ ጀምሮ በርካታ ሂደቶችን አልፎ እኛም እንደ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ሐምሌ 1 ሲል ቀናትን መቁጠር ጀምረን ነበረ። ዛሬ ደግሞ ሰዓታት ላይ ደርሰናል። ዛሬ ዋዜማው ላይ ስንገኝ በጣም ብዙ ሂደቶች ታልፈዋል። ብዙ ትዕግስትን የሚጠይቁ የግድ ሀገርን ማስቀደም በሚያስፈልግባቸው ጉዳዮች ላይ ብቻ ለመወያየት የሚያስችሉ ተመካካሪዎችንም በማሰባሰብ የአጀንዳ ቀረጻን በማድረግ ሂደት ውስጥ ብዙ ሂደቶች ታልፈዋል። ሀገርን እንግዲህ ለመገንባት የግዴታ ሰክኖ መነጋገር
እየተፈጠሩ ያሉ ችግሮችን በሚገባ ተወያይተው መፍታትን ይሻ ነበርና ይህንን ለማስኬድ የተመረጡ ኮሚሽነሮች አሉ። በእነዚህ ኮሚሽነሮች መሪነት በተለያዩ የኢትዮጵያ አካባቢዎች ከታች ከወረዳ ጀምሮ የነበሩ ሂደቶች ታልፈው ዛሬ ላይ ደርሰናል። በኢትዮጵያ የአጀንዳ ማሰባሰብ ሂደቶች በኢትዮጵያ ዘመናዊ የሀገረ መንግስት ግንባታ ታሪክ ውስጥ በዋና ዋና ብሔራዊ መግባባቶች ላይ ለመምከርና ልዩነቶችን በጠረጴዛ ዙሪያ ለመፍታት የተደረገ ምንም አይነት ሙከራ አልነበረም ከዚህ በፊት። ኢትዮጵያ ብዙ ታሪኮች እንዳሏት ይታወቃል። በእነዚህ ታሪኮቿ ውስጥ ግን የጦርነት ታሪኮቿ እጅጉን ቦታ የነበራቸው ነበሩ። ልክ ያልነበሩ አካሄዶች ዛሬ ላይ ዋጋ እያስከፈሉ ያንን ግን ደግሞ ለቀጣይ ትውልድ ላለማሻገርና እዚሁ ለመክታት ብዙ ስራዎች እየተሰሩ ነው የሚገኘው። የዚህ የሀገራዊ ምክክር ዋነኛው መነሻ በኢትዮጵያ ፖለቲካ ውስጥ ለዘመናት ሲንከባለሉ የመጡ ቅራኔዎችን፣ መሰረታዊ የሆኑ ለሀገር ህልውና አስጊ የሆኑ ጉዳዮችን ተነጋግሮ ዘላቂ ሰላምን፣ ብሔራዊ መግባባትንና ጠንካራ የፖለቲካ ስርዓትን መገንባትን ታላሚ ያደረገ ነው። እንግዲህ ከዚህ በፊት በኢትዮጵያ ታሪክ ውስጥ እንዲህ አይነት አጠቃላይ አካታችና ሰፊ መሰረት ያለው ምክክር ልምድ ባለመኖሩ በልዩነቶችና በፖለቲካ ጥያቄዎች ዙሪያ የሚነሱ አለመግባባቶች ሁሉ መፍትሄ የሚያገኙት በጠመንጃ ኃይል ብቻ ሆኖ ቆይቷል። ይህ የጠመንጃ የበላይነት ፖለቲካ በተደጋጋሚ ለደም አፋሳሽ ጦርነቶች፣ ለከፍተኛ ሰብአዊ መብት ጥሰቶችና ለሁለንተናዊ የኢኮኖሚ ድቀትም ዳርጎን ቆይቷል። እውነት ነው። ብዙዎች ያልተግባቡ የመሰላቸው ስላልተነጋገሩ ነው ማለት እንችላለን አይደለ? ብዙ ጊዜ ስንነጋገር የትኛው ያግባባንም የትኛው ያግባባናል የሚለውን ነገርም ለመወሰን ያግዛል። እስከዛሬ ተነጋግረን በማናቀባቸው ነገሮች ላይ ምን ያህል ተጉዘን ተነጋግረን መግባባት እንችላለን የሚለውን ራሱ አናውቀውም። ስለዚህ ብዙዎች ያልተግባቡ የመሰላቸው ስላልተነጋገሩ ነው የሚለው ነገር ብዙዎቻችንን ያስማማል ብዬ አስባለሁ። ሀገርን ለማስቀጠል የግድ ሰከን ብሎ በጠረጴዛ ዙሪያ መወያየት፣ ልዩነቶች ቢኖሩም ያንን ልዩነት አክብሮ ደግሞ የትኛውን እናስቀጥል፣ የትኛው እዚህ ጋር ይቁም፣ እዚህ ጋር የማያግባባን እዚህ ጋር እንተው ብለን እንኳን ለመወሰን የግድ መነጋገርን ማስቀደም አለብን። አሁን የተጀመረው የሀገራዊ ምክክርም እነዚህን ታሪካዊ ስብራቶች ካለመመካከር የመነጩ የብሔር፣ የሃይማኖት፣ የፖለቲካ ቅራኔዎችን በመፍታት ረገድም ወደፊት ለሚገነባው ዲሞክራሲያዊ ስርዓትና ለቀጣይ ትውልድ እንደ መሰረታዊ መለኪያ ሆኖ የሚያገለግልበትም እንደዚህ የፖለቲካ ምህዳርን ለመፍጠር ያለመ ነው። የኢትዮጵያ ፖለቲካ ሰላማዊ በሆነ መንገድ የሚደረጉ የስርዓትና የስልጣን ሽግግሮች እጥረት ነበረበት ከዚህ በፊት። አሁን ደግሞ በከፍተኛ ተነሳሽነት በብዙ ኢትዮጵያውያን ትብብር ከውጭ ያሉ ኢትዮጵያውያንም ያካተተ የሀገራዊ ምክክር ኮሚሽን ለማድረግ ዛሬ ዋዜማው ላይ እንገኛለን። ጠመንጃ ሞትን እንጂ መፍትሄን ተፍቶ አያውቅም። ብዙ ውድመት፣ ብዙ እልቂት ካስከተለ በኋላ ብንቆጭ ወደ ኋላ መመለስ የማንችላቸው ብዙ ነገሮች አሉ። መፍትሄው መመካከር ነው። ጊዜው ደግሞ አሁን ነው። ካለመመካከር የመነጩ የብሔር፣ የሃይማኖትና የፖለቲካ ቅራኔዎች በጣም በብዙ ኢትዮጵያውያን ፈትነውናል። በኢትዮጵያ ውስጥ የሚታዩ እነዚህ የብሔር፣ የሃይማኖት፣ የፖለቲካ ልዩነቶች በራሳቸው የጸብ ምንጮች አይደሉም። ይልቁንም ደግሞ የልዩነቶችን በአግባቡ ለማስተናገድ በሀሳብ ለመከራከር የሚያስችል ብሔራዊ መድረክና የጋራ መተማመኛ ውል ባለመኖር ምክንያት የተፈጠሩ ናቸው። የኢትዮጵያ የፖለቲካ ልሂቃን ስለ ሀገር ግንባታ፣ ስለ ብሔራዊ ምልክቶችና ስለ ታሪክ ያላቸው አመለካከት እጅግ የተራራቀና እርስ በርሱ የሚጋጭ በመሆኑ በማህበረሰቦች መካከል መጠራጠርና የቡድን ደህንነት ስጋትንም ሲፈጥር የቆየ ጉዳይ ነው። እንዲህ አይነት ጉዳዮች ደግሞ ተንከባለው መጥተው በተለያየ መልኩ ቁርሾ ፈጥረዋል እና ይህንስ በታሪክ አጋጣሚ የተንከባለው የመጡ ቁርሾች እንዴት እንፍታው? መፍትሄው ሀገራዊ ምክክር ነው። አጀንዳ ማሰባሰብ፣ የመለየት ስራዎች ሲከናወኑ ቆይተው እና 4000 ኢትዮጵያን አዲስ አበባ ላይ ከትመዋል። ነገ ኢትዮጵያ ቁጭ ብላ በጠረጴዛ ዙሪያ በሰከነ መንፈስ ሊነጋገሩ የመጨረሻው ሰዓት ላይ እንገኛለን። የኢትዮጵያ ቴሌቪዥንም ሂደቱንም እስካሁን ሲያስተላልፍ ነበር። ዛሬ ደግሞ ዋዜማውን በልዩ ሁኔታ ወደ እናንተ ሲያደርስ ነበረ። ወደ ዜናዎቻችን እንመለሳለን። በመቶዎች ከሚቆጠሩ እጩዎች ተጀምሮ በተመረጡ 11 ኮሚሽነሮች የሚመራው የኢትዮጵያ ሀገራዊ ምክክር ኮሚሽን የጦርነትን ባህል በውይይት በመተካት አዲስ የታሪክ ምዕራፍን እየቀረጸ ነው። ኢትዮጵያ ለዘመናት የዘለቁ ስብስብ ልዩነቶቿን በጠረጴዛ ዙሪያ ለመፍታት የጀመረችው ታሪካዊ ጉዞ በሕዝብ አመኔታና በኮሚሽነሮቹ ገለልተኝነት ላይ ተመስርቶ ዛሬም ለነገዋ ሰላማዊ ሀገር ጽኑ መሰረት እየጣለ ይገኛል። እድሉ ፈቀደ ተጨማሪ ያለው ታሪክ አንዳንዴ በአስገራሚ ውሳኔዎችና በትልልቅ ተስፋዎች ይቃኛል። ኢትዮጵያ ያጋጠሟትን ዘመናት የተሻገሩ ልዩነቶች በጠረጴዛ ዙሪያ ለመፍታት ስትነሳ ጉዞዋ የጀመረው ከራሱ ከህዝብ ልብ ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን ሲቋቋም የነበረው ጉጉት ከፍተኛ ነው።
ለመጨረሻ ዙር ከቀረቡት 42 እጩዎች የተመረጡት 11 ኮሚሽነሮች በሕዝብ ተወካዮች ምክር ቤት ሹመታቸው ሲጸድቅ በትከሻቸው ላይ የሀገር ትልቅ አደራ ተቀምጧል። የእነዚህ ኮሚሽነሮች ዋነኛ መሳሪያ የነበረው ስልጣን ሳይሆን ገለልተኝነት፣ ከተጽዕኖ ነፃ መሆንና የትኛውንም የፖለቲካ ኃይል ሳይወግኑ የሕዝብን የልብ ትርታ ብቻ ማዳመጥ ነበር። ይህ ገለልተኝነታቸው በጥርጣሬ ተሞልቶ ለነበረው ታሪካዊ ምዕራፍ ትልቁን መተማመኛ መስጠት የቻለ ሆነዋል። ከእነዚህ ከተመረጡ ኮሚሽን አባላት ዶክተር ዮናስ አዳዬ አንዱ ሲሆኑ በሙያቸው የሰላምና ደህንነት ተመራማሪና መምህር፣ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ተቋምን በዳይሬክተርነት የመሩ፣ ትኩረታቸውን በሰላም ግንባታ እንዲሁም በግጭት አፈታትና በደህንነት ላይ ያደረጉ ጥናቶችን ጭምር አበርክተዋል። የሰላምና ደህንነት ተመራማሪው ዮናስ በእንግሊዝኛ ቋንቋ ጥናት የከፍተኛ ትምህርት ተቋም ትምህርታቸውን በአዲስ አበባ ዩኒቨርሲቲ ጀምረው ከብራንድፎርድ ዩኒቨርሲቲ በሰላም ጥናት የዶክትሬት ዲግሪ ማግኘት የቻሉ ምሁር ናቸው። እንዲሁም በአዲስ አበባ ዩኒቨርሲቲ በዓለም አቀፍ ግንኙነት ሁለተኛ ዲግሪያቸውንም ሰርተዋል። ታዲያ የሰላምና የደህንነት ተመራማሪው የጋራ መግባባት ለሀገር ያለውን ፋይዳ እንዴት ገለጹት? ፕሮሰሱ አካታች፣ ፕሮሰሱ ተጠያቂነት ያለበት፣ ፕሮሰሱ የኢትዮጵያን ጥቅም መሰረት ያደረገ፣ ፕሮሰሱ ከሁሉም በላይ ደግሞ በተቻለ የሁሉም ድምፅ የሚሰማበት የሁሉም ፕሬዘንስም የሚታይበት ውክልና ነው ማለታችን ነው እና መጀመሪያ ፕሮሰሱ የሚታመን ከሆነ ውጤቱ የሚታመን ይሆናል። ሌላው በገለልተኝነትና ከየትኛውም ተጽዕኖ ነፃ ሆነው ሀገርን ለማገልገል የኮሚሽኑ አባል ሆነው የተመረጡት አምባሳደር ሙሐሙድ ድሪር ናቸው። በትምህርት ዝግጅታቸው ከኔዘርላንዱ አምስተርዳም ዩኒቨርሲቲ በዓለም አቀፍ ሕግ ሁለተኛ ዲግሪያቸውን ያገኙ፣ በስራ ልምዳቸው በዚምባብዌና በግብፅ የኢትዮጵያ አምባሳደር ሆነው ያገለገሉ፣ በሶማሌና ደቡብ ሱዳን የሰላም ሂደት የተሳተፉ፣ በሱዳን የሽግግር መንግስት የሰላም ሂደት ላበረከቱት አስተዋጽኦም ሽልማት ያገኙና በቀድሞ ባህልና ቱሪዝም በሚኒስትርነት ያገለግሉ ናቸው። ዛሬ በሀገራችን የተጀመረው የኢትዮጵያ ሀገራዊ ምክክር ሂደት ሊያመልጠን የማይገባ ልናጣው የማይገባ አንድ ታላቅ የታሪክ ምዕራፍ ነው። በሕዝብ ተወካዮች ምክር ቤት ሹመታቸው ከጸደቀላቸውና የሀገር ትልቅ አደራ ከተቀመጠላቸው የኮሚሽኑ አባላት መካከል አምባሳደር ዶክተር አይሮሪት ሙሐመድ ይገኙበታል። አምባሳደር አይሮሪት ከኢትዮጵያ ፓብሊክ ሰርቪስ ዩኒቨርሲቲ በሕግ የመጀመሪያ ዲግሪ እንዲሁም ከኔዘርላንዱ አምስተርዳም ዩኒቨርሲቲ በሕግ ሁለተኛ ዲግሪያቸውን የተከታተሉ ናቸው። ከዚሁ ከአምስተርዳም ዩኒቨርሲቲ በሶስተኛ ዲግሪ በፍልስፍና አግኝተዋል። አምባሳደሯ በሥራ ዘመናቸው ከዳኝነት እስከ መምህርነትና ሕግ አማካሪነት ለ11 ዓመታት በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በመምህርነት በአፋር ክልል ጠቅላይ ፍርድ ቤት በዳኝነት እንዲሁም ለ3 ዓመት በአምባሳደርነት አገልግለዋል። የተለያዩ ባለድርሻ አካላትን በመወከል የዚህ ሂደት ተሳታፊዎች የሆናችሁ ተወካዮች በሙሉ የምታንጸባርቋቸው ሀሳቦች በክልላችሁ ብሎ በሀገራችሁ መግባባትን ለማስፈን ቁልፍ ሚና እንደሚኖራቸው በመገንዘብና በኃላፊነት ስሜት የአጀንዳ ሀሳቦቻችሁን እንድታቀርቡ በኮሚሽኑ ስም እጠይቃለሁ። ዛሬ ኮሚሽኑ ሀገራዊ አጀንዳዎችን በማሰባሰብና ሰፊ የሕዝብ ምክክሮችን በማካሄድ ወደ ታላቁ ምዕራፍ ተሸጋግሯል። ይህ ዛሬ የደረሰበት ደረጃ ያኔ ኮሚሽነሮቹ ዘርተውት የነበረው የታማኝነት ፍሬ ውጤት ነው። ልዩነቶችን በጦርነት ሳይሆን በጠረጴዛ ዙሪያ የመፍታት አዲስ ባህል በኢትዮጵያ ምድር እየተለመደ ነው። ብሔራዊ ምክክር ኮሚሽኑና ገለልተኛ ኮሚሽነሮቹ ለነገዋ ሰላማዊት ኢትዮጵያ የመሰረት ድንጋይ ማስቀመጥ የቻሉ ሆነዋል። ጠቅላይ ሚኒስትር አብይ አህመድ ከኦሉሴጉን ኦባሳንጆ ጋር ተወያይተዋል። ዛሬ በታሪካዊው የሀገራዊ ምክክር ዋዜማ የኢትዮጵያ ታላቅ ወዳጅ የሆኑትን ኦሉሴጉን ኦባሳንጆን በጽሕፈት ቤታቸው ተቀብለው ያነጋገሩት ጠቅላይ ሚኒስትር አብይ አህመድ በመጪው ሀገራዊ ምክክር ዙሪያ ለመወያየት እንዲሁም ከዚህ ቀደም ካከናወኗቸው ተግባራት ጥበብ ለመቅሰም መቻላቸውንና በተለይም የቢያፍራን የሰላም ሂደትን በመምራት ያካበቱትን ልምድ መጋራታቸውንም ገልጸዋል። ይህም ኢትዮጵያ በምክክር ለምታረጋግጠው አንድነትና ዘላቂ የሰላም ጉዞ ትልቅ ትምህርት የሚሰጥ ነው ሲሉም አክለዋል። ኢትዮጵያ ኦሉሴጉን ኦባሳንጆ ለሚያበረክቱት በዋጋ የማይተመን አስተዋጽኦ ሁልጊዜም የላቀ ምስጋናዋን ታቀርባለች ሲሉም ጠቅላይ ሚኒስትሩ ምስጋናቸውን አቅርበዋል። ኢቲቪ 57 ልዩ የሀገራዊ ምክክር ኮሚሽን የብሔራዊ ምክክር የማድረጊያ ዋዜማ ላይ እንገኛለን። ሰፋ ያሉ ጉዳዮችን እያነሳን ነው ከእናንተ ጋር ቆይታ እያደረግን ያለ ነው። በየመሀሉ በዚህ የሀገራዊ ምክክር ኮሚሽን ላይ የተመረጡ ወይም ደግሞ በኮሚሽነርነት እየመሩ ያሉ ሰዎች ያላቸው ልምድ፣ የስራ የህይወት ልምዳቸውን እየተጋራንም ቆይታ እናደርጋለን። ሌሎች ከዚሁ ጋር የተገናኙ ዘገባዎችንም ወደ ተመልካቾቻችን እያደረስን ነው።
አዎ በተለይ የኢትዮጵያ ሀገራዊ ምክክር ለሀገራችን የፖለቲካ ስርዓት ግንባታ እንደ መሰረታዊ መለኪያ ወይም ቤንችማርክ ማሳያ የምናደርገው ነገር ሆኖ የሚያገለግልበት ሰፊ እድል አለው። በመጀመሪያ ደረጃ ሂደቱ ቀደም ሲል እንዳነሳ ነው ከዚህ የነበረው እኔ ካላሸነፍኩ ሀገር አትቀጥልም፣ ሀገር ትፈርሳለች የሚለው አስተሳሰብ የጠመንጃ ባህል ሆኖ የቆየበትን ነገር የሰበረበት ልዩነቶችን ደግሞ በሀሳብና በምክንያታዊነት የመፍታት ልምድ በመነጋገር የመፍታት ልምድ በዜጎችና በልሂቃን ዘንድ እንዲዳብር ትልቅ መደላድል የፈጠረ ነው። አዎ ሌላኛው ማንሳት የምንችለው ከዚሁ ጋር በተገናኘ ኮሚሽኑ የተጠቀመበት የአጀንዳ የማሰባሰብ ሂደቱ ከታች ወደ ላይ ነው። ወደ በኋላ ላይ የምናነሳቸው ብዙ የሀገራት ልምዶች አሉ። ህዝብን ያላማከለ የሀገራዊ ምክክር ማድረግ ምን ያህል ውጤታማ እንደማይሆን ወይ ደግሞ ውጤት እንደማያስገኝ ብዙ የሀገራት ልምዶችን ማንሳት እንችላለን። በተለይ ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን የተጠቀመበት ከታች ወደ ላይ ወይም ደግሞ ከወረዳ ወደ ፌዴራል የመዋቅር ስልት የመሄድ የአጀንዳ የማሰባሰብ ዘዴ ወደፊት ለየትኛውም አይነት የአስተዳደር ወሰን የማንነት ጥያቄዎችና ሌሎች ጉዳዮች አለመግባባትን የሚፈጥሩ ጉዳዮችን ቢፈጥሩ መንግስት ምን ያህል ወጥና ፖሊሲዎቹን ለመቅረጽ የሚያስችሉ የህገ መንግስት ማሻሻያዎችን እንዲሁም የልማት ፕሮግራሞችን ሲቀርጽ የህዝብ ድምጽና ፍላጎትን በስርዓታዊ መንገድ እንዴት ማካተት እንዳለበት የሚያስተምር ትልቅ ተሞክሮ ተደርጎ መውሰድ ይቻላል። በጣም በተለያዩ ጊዜያት በዜና ሰዓታችንም በተለያዩ በምክክር ኮሚሽኑ መግለጫዎችም ይፋ ሲደረግ እንደነበረው ከ1234 በላይ የወረዳዎች በሁሉም አስተዳደር ወረዳዎች የሚገኙ እንደ ተሳተፉበት ተገልጿል። ከ2000 በላይ አጀንዳዎች ተመርጠው ነው አሁን ላይ ዋና ተብሎ በጥናትና በስነ ስርዓቱ ህዝብን ሁሉንም ያማክላል በሚል የተመረጡ 8 አጀንዳዎች ናቸው ለነገው ዕለት ወደ ዋናው ምክክር የሚቀርቡት ማለት ነው። ሌላኛው ትራንዚሽናል ጀስቲስ የምንለው ነው። በሶስተኛ የምናየው ይሄ የምክክር ከሽግግር ፍትህ ወይም ትራንዚሽናል ጀስቲስ የምንላቸው ፖሊሲና ከረጅም ጊዜ የዚህ የኢኮኖሚ ማሻሻያ ፍኖተ ካርታ ጋር በተቀናጀ መልኩ የሀገሪቱን መንግስታዊ ቅቡልነትና ብሔራዊ አንድነት ላይ መልሶ ለመገንባት የሚያስችል መሰረት ይጥላል ተብሎ እነዚህ 3 ጉዳዮች በዋናነት እንደ ቤንችማርክ ወይም ደግሞ ምንድነው እንደ መሰረታዊ መለኪያ ማሳያ ተቀምጠዋል። ቀደም ሲል አንቺም እንደገለሽው እስካሁን የምክክር ሂደቱን አጀንዳ የማሰባሰብ የመለየት በመላ ሀገሪቱ ላይ ሲመሩ የነበሩት ኮሚሽነሮች ማን ናቸው የሚለውን ደግሞ ግለ ማንነታቸውን በጥቂቱ እንቃኝ። ውስብስብ የሆኑ የልዩነት ድምጾችን ወደ ውይይት ጠረጴዛ አምጥቶ ማስማማት የጥበብ የእውቀትና የጽናት ፈተና ነው። በህዝብ ዓይን ተመርጠውና በረጅም የብቃት ማጣሪያ አልፈው ታሪካዊውን የሀገራዊ ምክክር አደራ የተቀበሉ 11 ኮሚሽነሮች ኢትዮጵያ ስብራቷን ዘግታ የጋራ ተስፋን የምትገነባበትን አዲስ ምዕራፍ እየቀደዱ ይገኛሉ። ከዓለም አቀፍ ድርድር እስከ ሰብአዊ መብት ተሟጋችነት ከግጭት አፈታት ምርምር እስከ ህዝባዊ አገልግሎት የደረሰው የኮሚሽነሮቹ የህይወት ልምድ ለዚህ ታሪካዊ ጉዞ ምን አቅም ፈጥሯል? ወይንሸት ደጀኔ ተጨማሪ አላት። የቆዩ የፖለቲካና የማህበረሰብ ስብራቶችን መጠገን ቀላል አልነበረም። የሀገራዊ ምክክር ኮሚሽን ሲቋቋም የነበረው ትልቁ ፈተና ይኸው ነበር። ታዲያ ለዚህ ታሪካዊና ከባድ ኃላፊነት የህዝብ አመኔታን ያተረፉ ሚዛናዊና ደፋር መሪዎችን ማግኘት የግድ ይል ነበር። ጉዞ የተጀመረው ከህዝብ ጥቆማ ነው። ያኔ በህዝብ ዓይን ተመርጠው የወጡ 632 እጩዎች ነበሩ። ሂደቱ ግን እልህ አስጨራሽና ጥንቃቄ የተሞላበት በመሆኑ ቁጥሩ ወደ 42 ዝቅ አለ። በመጨረሻም የህዝብ ተወካዮች ምክር ቤት መርምሮ ያጸደቃቸው 11 ኮሚሽነሮች ታሪካዊ አደራን ተሸከሙ። እነዚህ ኮሚሽነሮች የመጡበት የህይወት ታሪክ፣ የትምህርት ጥልቀትና የስራ ዝግጁነት ለዚሁ ዓላማ የተገራ ነው። ከሁሉም በላይ በህዝብ ጥቆማ ወደፊት የመጡበት ሂደት ደግሞ ህዝቡ ራሱ በመረጣቸው የማህበረሰብ መሪዎች ተቋሙ እንዲመራ ጠንካራ መሰረት ሆኖታል። ከነዚህ መሪዎች መካከል አንዷ የሀገራዊ ምክክር ኮሚሽን ኮሚሽነር ሂሩት ገብረስላሴ ናቸው። ከፈረንሳይ ታዋቂ የሰርቦን ዩኒቨርሲቲ በህግ የተመረቁት ሂሩት በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በዓለም ባንክ እንዲሁም በሀገር ውስጥ የፍትህና ውጭ ጉዳይ ሚኒስትሮች በህግና በሰላም ግንባታ ከፍተኛ ዓለም አቀፍ ዲፕሎማሲና የድርድር ልምድ ያካበቱ ጠንካራ መሪ ናቸው። ይህ ልምዳቸው ደግሞ ውስብስብ የሆኑ የድርድርና የምክክር መድረኮችን ለመምራት ትልቅ አቅም ሆኗል። እችን ሀገር መልክ ለማስያዝ አለመግባባቶችን ለመፍታት የሚደረገው ጥረት የአንድ ቡድን ጥረት ብቻ ሊሆን አይችልምና ሁሉም አካል ኃላፊነት አለበት። በጋራ ተረባርበን ውጤታማ ብንሆን በግልም በሀገርም ደረጃ
የሚሰጠን ደስታ ይኖረዋል። ሌላኛው ደግሞ ኮሚሽነር መላኩ ወልደ ማርያም ናቸው። ከአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪያቸውን የያዙት መላኩ የሰብአዊ መብት ተሟጋች በነበረው የኢትዮጵያ ሰብአዊ መብቶች ጉባኤ ውስጥ በዋና ጸሐፊነት ለዓመታት ያገለገሉ በሕግ አማካሪነትና በጠበቃነት ለሕዝብ ሮሮና ፍትህ ያቆሙ የሕግ ሰው ናቸው። በልማት ማህበራትና በህዝባዊ ተቋም ውስጥ የነበራቸው የአመራር ተሞክሮም የሰዎችን የልብ ትርታ በቀላሉ እንዲረዱ አድርጓቸዋል። የሁላችንም ጉዳይ ነው። ሁላችንም ያገባናል። በባለቤትነት የያዝነውን ሂደት በባለቤትነት ድምዳሜው ላይ ማድረስ ይኖርብናል። ከተረባረብንና ሁላችንም እንደየሙያችን እንደየሚናችን ለዚህ ሂደት አስተዋጽኦ ካደረግን የማይሳካበት ምክንያት የለም። በሶሻል አንትሮፖሎጂ ከጀርመኑ ማርቲን ሉተር ዩኒቨርሲቲ የዶክትሬት ዲግሪያቸውን ያገኙት ዶክተር አምባዬ ኦጋቶ ደግሞ ሌላኛው የምክክሩ መሐንዲስ ናቸው። ለ5 ዓመታት በሰላምና ግጭት አፈታት አማካሪነት በመምህርነትና በተመራማሪነት ያሳለፉት ዶክተር አምባዬ በኢትዮጵያ ግጭት አፈታትና ማህበራዊ መስተጋብሮች ላይ ያተኮሩ በርካታ ጥናታዊ ጽሑፎችን ያበረከቱ የእውቀት ሰው ናቸው። የእሳቸው በኮሚሽን ውስጥ መገኘት የኢትዮጵያ ማህበራዊ መዋቅርና የስምምነት መንገዶችን በእውቀትና በሳይንሳዊ መንገድ ለመምራት ትልቅ ምሰሶ ነው። ግጭቱን ለረጅም ጊዜ አይተነዋል። ያን የሞከርነውን ያከሰረንን አማራጭ አንይዝም። ኢትዮጵያን የሚያነሳ ሁላችንን የሚያከብር አማራጭ የመነጋገር የመደማመጥ አማራጭ ነው። እነዚህ ሁሉ የተለያዩ ህይወትና የእውቀት ስብጥሮችን የኮሚሽኑን ሚዛናዊነት ይዘው ብቅ አሉ። እነዚህ ኮሚሽነሮች በሂደት ውስጥ በተግባር ያሳዩት ተቋም የመምራት ብቃት ከተለያየ አመለካከትና ከተለያዩ አካባቢዎች የተወጣጡ ወገኖቻችን ተገቢውን ውክልና አግኝተዋል። የየራሳቸውን አጀንዳ ይዘው ወደ ውይይት ጠረጴዛው እንዲመጡ በር የከፈተበት ሂደት ለዚህ ትልቅ ምስክር ነው። ዛሬ ኮሚሽኑ ለደረሰበትና አባጣ ጎርባጣ በበዛበት የዝግጅት ምዕራፍ ስኬት የእነዚህ ስብዕናዎች በተአማኒነትና በገለልተኝነት መቆም ትልቁን ድርሻ ይወስዳል። ከ632 እጮች መነሻነት በብዙ ውጣ ውረድ አልፎ ዛሬ ላይ የቆመው የኮሚሽነሮቹ ስብስብ አሁንም ከፊታቸው የሚጠብቃቸውን ታሪካዊ ሀገራዊ አደራ ለመወጣት ሌት ተቀን እየታተሩ ይገኛሉ። ኢትዮጵያ ስብራቷን ዘግታ የገጠማትን ችግሮች ውይይትን መሰረት ወዳደረገ ሽግግር እንድትገባ ኃላፊነቱ በእነዚህ የምክክሩ መሐንዲሶች ትከሻ ላይ ወድቋል። በአዲስ አበባ የተሰባሰቡት ኢትዮጵያውያንም ይህን ታሪካዊ አጋጣሚ በመጠቀም ለዘላቂ ሰላም የበኩላቸውን አሻራ ለማሳረፍ ቆርጠው ተነስተዋል። ሀገራዊ ምክክሩ በሀገሪቱ ሰላም፣ ጸጥታና እድገት እንዲረጋገጥ ያግዛል የሚል እምነት አለን ብለዋል የሀረር ከተማ ነዋሪዎች። ሁሉም በጠረጴዛ ዙሪያ ተቀምጦ መወያየት መቻሉ ችግሮችንና አለመግባባቶችን በሰከነና በሰለጠነ መንገድ መፍታት እንደሚያስችልም ገልጸዋል። አስተያየቶቻቸውን ቴድሮስ ታደሰ አሰባስቧል። ተከታትለን እንመለስ። ህዝብ ያነሳቸውን አጀንዳዎችና ፍላጎቶች ለመመለስ ብሎም ለማርካት ከሀገራዊ ምክክሩ የሚገኘው ውጤት የላቀ ሚና ይኖረዋል የሚል እምነት ነው ያለኝ። ህዝቡ ስለ መመካከርና ስለ ውይይት ጠቀሜታ በአግባቡ ያውቃል። ስለዚህ የሚያለያዩና ቅራኔ ሲፈጥሩ የኖሩ ጉዳዮችን ወደ ጠረጴዛ አምጥቶ መወያየቱ ወቅቱ የጠበቀው አካሄድ ነው። የሀገራዊ ምክክሩ ለሀገር ሰላምና አንድነት ያለው ፋይዳ የጎላ ነው። ባለመግባባትና በሀሳብ ልዩነት ምክንያት የሚነሱ ግጭቶችና ጦርነቶችን በማስቀረት በዜጎች ላይ የሚደርሰውን ጉዳት ይቀንሳል። ሁሉም በጠረጴዛ ዙሪያ ተቀምጦ መወያየት መቻል በራሱ ችግሮችና አለመግባባቶችን በሰከነና በሰለጠነ መንገድ መፍታት እንደሚቻልና ለሌሎችም ሆነ ትውልዱን ለማስተማር ይረዳል። በቀጣይ በሚካሄደው ሀገራዊ ውይይት ሰላማዊና የሁሉም የሆነች ሀገርን መመስረት የሚረዳ ግብዓት ይገኛል ብዬ አስባለሁ። ሀገራዊ ምክክሩ በሀገሪቱ ሰላም፣ ጸጥታና እድገት እንዲረጋገጥ ያግዛል የሚል እምነት አለኝ። በተለይ ከዚህ ቀደም የነበሩ ቁርሾችን እንድናስወግድና ሰላማዊ ሀገር እንድንመሰርት ፋይዳው የጎላ ነው። በዚህ ውስጥ ደግሞ ዋና ተጠቃሚዎች ሴቶችና ህጻናት ናቸው። በቀጣይ በሚካሄደው የውይይት ሂደትም ሁሉንም የሚያግባባ ሀገር ለመመስረት የሚያስችል እድል እንደሚፈጠር እምነቴ ነው። በሀገራችን ታሪኮች የሚነገሩበት መንገድን ጨምሮ በርካታ ያላግባቡን ጉዳዮች ወደ ጠረጴዛ በማምጣትና በጉዳዩ ላይ ጥልቅ ምክክር በማድረግ ወደ መፍትሄው ለመምጣትና አዲስ ምዕራፍ ለመጀመር የሚያስችለን የምክክር ሂደት ላይ እንገኛለን። እኛም በተስፋ ስንጠብቀው የነበረና ችግሮቻችንን ለመፍታት ሁነኛው መንገድ እንደሆነ አምናለሁ።
እንግዲህ ሀገር ማለት እንግዲህ የብዙሃን ህልም የተስፋና የጋራ ጣፋንታ ድምር ውጤት ናት። ተራራው ወንዙ ብቻ ሳይሆን ህዝቦች የሚሰንቋቸው ተስፋ፣ ማንነት፣ በጋራ የሚገነቧቸው ሴቶች ጭምሮች ናቸው። ይሁንና ይሄ ጋራ ቤት በታሪክ አጋጣሚዎችና በፖለቲካዊ ሽኩቻዎች መጠላለፍ፣ የኔነት፣ የኔ ብቻ ሀሳብ፣ እኔ የምለው የሚል አስተሳሰብ አላል ከኛነት በላይ ሲገዝፍ ጠንካራ የተባሉ ግድግዳዎች መሰንጠቅ ይጀምራልና በእነዚህ አይነት የፈተና ጊዜያት ደግሞ በጦር መሳሪያ ኃይል በአፈሙዝ ቋንቋ ቀደም ሲል እንደነገርኩሽ ጥይት የሚተፋው ሞት ነው፣ መፍትሄን አይደለም። ወይም አንዱ ሌላው በማጥፋት ሊሆን ደግሞ አይገባም፣ እጅግ ነውርም ነው። ሰው መፍትሄው በጠረጴዛ ዙሪያ የሚደረግ ጥልቅ ሁሉን አቀፍ ያ ከዚህ ሳይባል ማለት ነው እውነተኛ ሀገራዊ ምክክር ወይም ናሽናል ዲያሎግ ሲኖር ብቻ ነው። እውነት ነው። ቀደም ሲል አንተም እንዳልከው ነው የኔነት ስሜት ከኛ በላይ ሲገዝፍ የሀገር እያግባቡ የነበሩ ወይ ደግሞ እየጠበቁ የነበሩ ምሰሶዎች እየላሉ የምሰሶ እየዘመመ ይሄዳል። ያንን ደግሞ ለማቃናት ብዙ ወገብ የሚያጎብጡ ብዙ ፈተናዎች ያልፋሉ። እንደ ሀገርም ቀደም ሲልም እያነሳ ነው እንደነበረው ብዙ የተንከባለሉ ጉዳዮች አግባጭ ሆነው ነገር ግን ለነሱ ሳንበገር ዛሬ ላይ ያንን ለመፍታትና ቀና ብለን እንደ ሀገር ለመራመድ ስራዎችን ሰርተን ዛሬ ዋዜማው ላይ እንገኛለን። ምሰሶ ሳይዘም ደርሰንበት ደግሞ በወከላቿቸው ተመካካሪዎች ምክክሩን ለማካሄድ ዛሬ ዋዜማው ላይ ያለነው ተመካካሪዎች አዲስ አበባን ማዕከላቸው አድርገው የተለያዩ የተመካከሩባቸውን ጉዳዮች ለውጤት ለማብቃት ስራቸውን ወይ ደግሞ ምክክራቸውን ሊጀምሩ በሙሉ ትኩረታቸው ጀምረዋል ማለት ነው። እንግዲህ የሀገራትንም ተሞክሮ ብዙ ማንሳት እንችላለን አይደለ? እንደው እንደ ምሳሌ አጠር አድርገን የኮሎምቢያን ብናነሳ ከግማሽ ምዕተ ዓመት በላይ የጫካ ጦርነት ወደ ሰላም ጎዳና የሄደበትን መንገድ ልናነሳ እንችላለን። ከምክክሩ በፊት የነበረው ገጽታ ከ50 ዓመት በላይ በዘለቀና በደቡብ አሜሪካ የምትገኘው ኮሎምቢያ የፋርክ የሽምቅ ተዋጊ ቡድን በነበረው እጅግ አሰቃቂ የእርስ በርስ ጦርነት ምክንያት ክፉኛ የደማች ነበረች። በምክክር ለማድረግ የተወሰነበት ሂደትም ተከታታይ የኮሎምቢያ መንግስታትን በጦርነት በኃይል በጦር መሳሪያ ለማሸነፍ ያደረጉት ሙከራ ሁሉ ከሽፏል። በመጨረሻም ሁሉም ወገኖች በጦርነት አሸናፊነት እንደሌለ በማመን ብቸኛው መፍትሄ የፖለቲካ የፍትህና የኢኮኖሚ ጥያቄዎችን በምክክር ማዕድ መፍታትን አማራጫቸው አድርገው አሸናፊ ለመሆን የቻሉበት ታሪክንም ለአብነት ማንሳት እንችላለን። ኮሎምቢያን ካነሳሽ እዚሁ አፍሪካዊት ሀገር ቱኒዚያ ላይ እንቆይ። ቱኒዚያን ደግሞ እኔ እንደማሳያ ላንሳለሽ። ታስታውሺ ከሆነ የቱኒዚያ ከምክክሩ በፊት አረብ ስፕሪንግ የሚባል ነገር በጣም ተነስቶ ነበር እና ብዙዎችን ያዳረሰ ነበረ። የዚህ የአረብ ጸደይ ማዕበል የተሻገረችበትና ሀገሯን ቱኒዚያና ቱኒዚያውያን የዳኑበት ጥበብ እንዲሁ ተምሳሌት መሆን ይችላል በምክክር ማለት ነው። በተለይ የተለያየ ፍላጎት ያላቸው ፖለቲከኞች ከባድ ሽኩቻ ውስጥና መናቆር ውስጥ ነበር የገቡት። ልክ እንደ ጎረቤቶቿ ሊቢያ፣ ሶሪያና የመን ዛሬም እነሱ ባለመመካከር ያሉበትን ነገር እያየን ነው። ሰው የነዚህ እርስ በርስ ጦርነት የሀገር መፍረስ ገደል አፋፍ ላይ ቆመው እያጣጣሩ ነበረ። መውጫ ቀዳዳ ያጣችበት ጊዜ ነበረ ቱኒዚያ። በዚህ ሰዓት ነው እንግዲህ በዓለም ታሪክ ትልቅ ቦታ የሚሰጠውን ናሽናል ዲያሎግ ኳርተር ያካሄደችው። ቀንና ሌሊቶችን የፈጀ ግን ጽናት የተሞላበት ሁሉም የተመካከረበትን ሂደት አለፉ። ያስገኘ ውጤት ምንድነው? የምክክሩ ተአምር የፈጠረ የስልጣን ርክክብ እንዲደረግ አድርጓል። አዲስ ሁሉንም የህብረተሰብ ክፍል ያካተተ ዲሞክራሲያዊ ህገ መንግስት እንዲጸድቅም አድርጓል። ሀሳባቸውን በደንብ ተደማምጠውበታል እና ለዚህም ታላቅ የሀገር ማዳን አስተዋጽኦ ያበረከቱት አራቱ የምክክር አጋዥ ተቋማት የ2015 የኖቤል የሰላም ሽልማትንም ተቀዳጅተውበታልና ምክክር የድክመት ሳይሆን የጥንካሬና የጥበብ ምልክት መሆኑን ማሳያ ነው። አሁንም ከኢትዮጵያ ቴሌቪዥን የቲቪ 57 ጋር ቆይታችሁን ይቀጥላል። በእድሜ ያጣሁት የጎደለብኝ ነገር የለም። ስለ ኢትዮጵያ ሳስብ ግን ቁጭ ብለን ባለመነጋገራችን ስንቶችን አጣን። ስንት ሀብትና ንብረት ወደመ። ሀገሬ ስንትና ስንት እድል አመለጣት። ትላንትን በቁጭት አሳለፍን። ነገን ግን በጋራ ምክክር ብሩህ እናድርገው። እድላችን በእጃችን ነው። በጠረጴዛ ዙሪያ ሐምሌ 8 እንገናኝ።
በእድሜ ያጣሁት የጎደለብኝ ነገር የለም። ስለ ኢትዮጵያ ሳስብ ግን ቁጭ ብለን ባለመነጋገራችን ስንቶችን አጣን። ስንት ሀብትና ንብረት ወደመ። ሀገሬ ስንትና ስንት እድል አመለጣት። ትላንትን በቁጭት አሳለፍን፣ ነገን ግን በጋራ ምክክር ብሩህ እናድርገው። እድላችን በእጃችን ነው። በጠረጴዛ ዙሪያ ሐምሌ 8 እንገናኝ። ኢቲቪ 57 ላይ ናችሁ። ዛሬ በልዩ ሁኔታ የሀገራዊ ምክክር የሚደረግበት ብሔራዊ ምክክር የሚደረግበት ዋዜማ ላይ እንገኛለን። ቀናት ቀሩት እያልን ቆጥረን ዛሬ ሰዓታት ላይ እንገኛለን። እጅግ ታሪካዊ ቀን ላይ ነው ያለነው። በፊት ያልተሞከሩ ያልሄድንባቸውን መንገዶች ደግሞ እንደ አዲስ ለመጀመር፣ ለመግባባት፣ ሀገርን ለማሻገር፣ ለትውልድ ለመስራት ዛሬን እየሰራን እየኖርን ነገ ደግሞ የተሻለች ኢትዮጵያን ለትውልዱ ለማስተላለፍ ትልቅ ስራ ጀምረናል። ይሄው በእውነት ሊያስኮራ የሚችል በደንብ ይህንን ውሳኔ በመወሰኑ ኮሚሽኑ በመቋቋሙ ሂደቱን በማለፉና ዛሬ ላይ በመድረሱ ሁሉም ኢትዮጵያዊ እዚህ ላይ የተሳተፈ ሁሉ እጅግ ሊኮራና ለሀገሩ ሁሉም ጠጠሩን መወርወሩን ትከሻውን መስጠቱን ክንዱን ማቀበሉን የሚያሳይበት ትልቅ ምዕራፍ ላይ እንገኛለንና ዛሬ በልዩ ሁኔታ ነው እያነሳን የምንቆየው። የተለያዩ ጉዳዮችን አነስተናል። ቀደም ሲል የሀገራትን ተሞክሮ ተመልክተናል። ቀጣይም የምናነሳቸው ብዙ ሀሳቦች ይኖሩናል። ከምክክር ኮሚሽኑ ወጣ ያሉ ዜናዎችን ደግሞ ወደ ተመልካቾቻችን አድርሰን የምክክር ኮሚሽኑን ወይ ደግሞ የምክክር ጉዳዮችን ወደ በኋላ ላይ የምንመለስባቸው ይሆናል። ባለፉት 8 ዓመታት የአረንጓዴ አሻራ መርሃ ግብር የሀገሪቱን የወል ትርክት ከሚገነቡ ዋነኛ የልማት ምሰሶች አንዱ እየሆነ መጥቷል። በዚህ ሚሊዮኖች የሚሳተፉበት ተስፋን የመትከል ተግባር ላይ የአዲስ አበባ ኮሚኒኬሽን ቢሮ ባዘጋጀው ልዩ መርሃ ግብር የሚዲያ ተቋማት አመራሮችና የኪነ ጥበብ ባለሙያዎች ችግኞችን በመትከል አረንጓዴ አሻራቸውን አኑረዋል። ይመራደም በቃላት የገለጹትንና በምስል ያሳዩትን ሀገራዊ ተግባር ራሳቸውን መሬት ላይ ወርደው በመተግበር አስመስክረዋል። ለበርካታ ዓመታት የኢትዮጵያን ታላላቅ ስኬቶችና ታሪካዊ ክስተቶች ድምፅና ምስል ሆኖ የዘገበው አንጋፋው ብሔራዊ ጣቢያ ኢቢሲ በአዲስ አበባ ኮሚኒኬሽን ቢሮ አዘጋጅነት በተካሄደው የችግኝ ተከላ መርሃ ግብር ላይ አሻራውን አኑሯል። ኢቢሲ ብሔራዊ ሚዲያ ነው። በተለይ ለሌሎችም አርአያ መሆን ያለበትና ከዚህ አንጻር የአረንጓዴ አሻራ ሁሌም በሚተከልበት ጊዜ ያው ግንባር ቀደም ሆኖ የሚዲያ ሚናውን እየተወጣ ነው ያለው። በተለይ አሁን ዘንድሮ የተጀመረው በተለይ የዚህኛው ዙር የዘንድሮ አጠቃላይ ተስፋን እንትከል በሚል መሪ የተዘጋጀ ስለሆነ ይሄንን ስንተክል አንደኛ የአረንጓዴ አሻራ ብቻ ሳይሆን ኢትዮጵያ በምግብ ሉዓላዊነት ራሷን እንድታስከብር እንድታረጋግጥ የሚያግዝ በመሆኑ ይህንን ኢቢሲ እንደ ብሔራዊ ሚዲያ የራሱን አሻራ እየተወጣ ነው ያለው። ብሔራዊ ጣቢያው ኢቢሲ በችግኝ ተከላው መድረክ ላይ ያሳየው ንቁ ተሳትፎ የሚዲያ ሚና ክስተቶችን መዘገብ ብቻ ሳይሆን የወል ትርክትን በጋራ መገንባት ጭምር መሆኑን በጉልህ ያሳየ ነው። ችግኝ ብቻ የምንተክለው የህብረ ብሔራዊ አንድነታችን የምናረጋግጥበት፣ አንድነታችን ደግሞ እንደዚሁ በስራ ቦታ ላይ በመገኘት አብሮ በመሳተፍ ሌሎች እንዲሳተፉ በማነሳሳት የሚዲያ ሚናውን የሚወጣበት ስለሆነ ይህንን አጠናክረን እንቀጥላለን። የአዲስ አበባ ኮሚኒኬሽን ቢሮ ይህንን የአረንጓዴ አሻራ መርሃ ግብር ሲያዘጋጅም የሚዲያውን ተጽዕኖ ፈጣሪነት ወደ ተግባራዊ የልማት ድልድይነት ለመቀየር በማለም ነው። ህዝቡ ቀስቅሶ እንዲተክል የአረንጓዴ አሻራውን እንዲያኖር ከማድረግ በተጨማሪ ራሱ የሚዲያው ቤተሰብ ዛሬ አሻራውን አኑሯል ማለት ነው። ይሄ ትልቅ ትርጉም ነው ያለው። አንደኛ ሚዲያው በራሱ በተግባር መሬት ላይ ወርዶ የአረንጓዴ አሻራውን በማኖር በመንከባከብ የሀገራችንን አረንጓዴ አሻራነት በዓለም የያዘችውን ከፍ ያለ ሪኮርድ በደንብ አድርጎ ወደ ህዝብ ተደራሽ በማድረግ ረገድ ቅርብ ይሆናል ማለት ነው። በተጨማሪ ቅርብ ይሆናል፣ ፕሮሞት ለማድረግም ትልቅ እድል ይሰጣል። ትውልዱም ደግሞ የጋራ ትርክት እንዲኖረው በማድረግ ረገድ የተሻለ ሮል እንዲኖረው
እድል ይሰጣል ማለት ነው። መገናኛ ብዙሃን ከቃላት ባለፈ በተግባር ሲንቀሳቀሱ የከተማዋም ሆነ የኢትዮጵያ የነገ ጉዞ አረንጓዴ ውብና ተስፋ ሰጪ እንደሚሆን በተግባር የታየበት ነው። ሚዲያው በብዛት ግንዛቤ መፍጠር ላይ ነው የሚሰራው። እኛም ግንዛቤ ከመፍጠር ህብረተሰቡ ችግኝ እንዲተክል እንዲንከባከብ ከማድረግ ባሻገር እዚህም ተገኝተን በመግለጽ በተግባራዊነትም እያሳየን ነው። ሀገርን ሊያሳድግ ትውልድን ሊያስቀጥል የሚችል አሻራ ነው እያኖርን ያለነውና እዚህ ላይ መሳተፍ እድሉን ማግኘት በራሱ በጣም ትልቅ ስሜት ይፈጥራልና ደስ ብሎኛል እንደ አንድ ዜጋ። በአዲስ አበባ ጣሊያን ኤምባሲ ጀርባ በቀብና የወንዝ ዳርቻ ልማት አካል በሆነው ስፍራ በተካሄደው በዚህ አረንጓዴ አሻራ የማኖር ተግባር ላይ ታዋቂ የኪነ ጥበብ ሰዎችን ጨምሮ በርካታ የዘርፉ ባለሙያዎችም ተሳታፊ ሆነዋል። ዓለምን እየቀደምን እየሄድን ነው። በረሃማነትን ለመከላከል መጪው ትውልድ የበለጸገች አረንጓዴ የሆነች ኢትዮጵያን እንዲያገኝ እንዲወርስ እየተሰራ ነው ያለው። ከምንም በላይ የማደንቀው ፕሮጀክት እኔ ይሄ አረንጓዴ አሻራን የማስቀመጥ መርሃ ግብር ነው። ውለቷን መመለስ ያስፈልግ ያበላች ያጠጣችን ምድር ዝናብ እንዲጥልላት አንተ ኮንትሪቢዩት ካደረክላት ነው አላል የምትሰጥህና ይሄ የሰው ልጅ ግዴታ ነው። የሰው ልጅ የተፈጥሮአዊ ግዴታው ነው። እያንዳንዱ ዛሬ የተተከለችው ችግኝ የአካባቢውን ገጽታ የመቀየር ብቻ ሳይሆን የተባበረ የኮሚኒኬሽን ጥረት ሀገራዊ ለውጥን እንዴት እንደሚያፋጥን የሚያሳይ ህያው ምስክር ትሆናለች። ሰራዊቱ ሀገሩን በብቃት ከመጠበቅ ጎን ለጎን ችግኞችን በመትከል የሚጠበቅበትን ሀገራዊ ኃላፊነት በብቃት እየተወጣ ነው ሲሉ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የኢፌዴሪ መከላከያ ሰራዊት 2018 አረንጓዴ አሻራ መርሃ ግብርን በይፋ አስጀምሯል። አባዲ ወይነት ጭማሪ ያለው የኢፌዴሪ መከላከያ ሰራዊት ሀገራዊ ግዳጁን በብቃትና በጀግንነት እየተወጣ ይገኛል። ታዲያ ሰራዊቱ ሀገራዊ ኃላፊነቱን በብቃት ከመወጣት ጎን ለጎን በተለያዩ የልማት ስራዎችም አሻራውን እያሳረፈ ይገኛል። የኢፌዴሪ መከላከያ ሰራዊት የ2018 ዓ.ም የአረንጓዴ አሻራን በይፋ አስጀምሯል። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰራዊቱ ሀገሩን የመጠበቅ ሀገራዊ ግዴታውን በብቃት ከመወጣት ጎን ለጎን ችግኞችን የመትከል የቆየ ባህል አለው ብለዋል። የአረንጓዴ አሻራ መርሃ ግብርም የሰራዊቱን ችግኝን የመትከል ባህልን ይበልጥ አጠናክሮታል። የደን ሽፋን ለመመለስ ግሪን ሌጋሲ ለማሳካት መከላከያ ሰራዊታችንም ልክ እንደ ህዝባችን በጣም ኃላፊነት አለበት። እውነት ለመናገር መከላከያ ሰራዊት የደን ሽፋን ለመመለስ ስራ የጀመረው ቀድሞ ነው። ባህል አለው። ከግሪን ሌጋሲ በፊት ባህል አለው። ካምፖቹ፣ ሰፈሮቹ ደን ይለብሳሉ፣ ይተክላል፣ ይንከባከባል። ከካምፕም ከግቢም ወጣ ብሎ ወደ ህብረተሰብ ሄዶ ከህብረተሰብ ጋር ዛፍ ይተክላል። ቦታ ወስዶ ተራራዎችን ያለማል። እንደዚህ አይነት ባህል ያለው ሰራዊት ነው። የግሪን ሌጋሲ ከመጣ በኋላ ደግሞ ብሶበታል። የመከላከያ ሚኒስትር ዴኤታ ቶማስ ቱት በዘንድሮ መርሃ ግብርም ሰራዊቱ 20 ሚሊዮን ችግኞችን ለመትከል መዘጋጀቱን ጠቅሰዋል። ኢትዮጵያ ሉዓላዊነቷን አስጠብቃ እንድትቀጥል ከሚከፈለው መስዋዕትነት ባለፈው የሀገር አቀፍ የአረንጓዴ አሻራ መርሃ ግብር አካል መሆኑን እና በተለያዩ የልማት ስራዎች ላይ በመሳተፍ ከፍተኛ ውጤት እያስመዘገበ ይገኛል። ስለሆነም በ2018 20 ሚሊዮን ችግኞች ለመተከል እቅድ ወጥቶ እንቅስቃሴ ተጀምሯል። የመከላከያ ሰራዊት ከውስጥና ከውጭ ጠላቶች ሀገርን ከመጠበቅ ግዳጁ ባለፈ የአየር ንብረት ለውጥ ተጽዕኖውን በመከላከል ረገድ አሻራውን እያሳረፈ ይገኛል። የሀገር መከላከያ ሰራዊት ያው እንደሚታወቀው በርካታ የአካባቢ ጥበቃ ስራዎችን ከሚሰራቸው ሀገርን ከመጠበቅ ጎን ለጎን የሚሰራ ሰራዊት ነው። ይሄ ባህል ያለው ሰራዊት ነው። በሚያገኛት ትንሽ ጊዜ እንደዚህ አይነት ስራዎች ላይ በመሳተፍ የሚታወቅ ሰራዊት ነውና በጋራ ሆኖ ነገሮችን የማሳካት የማህበረሰባችንን ባህል የበለጠ ደግሞ ውጤታማ በማድረግ የሚታወቅ ሰራዊት ስለሆነ በዚህም በጣም ብዙ ስራዎችን እየሰራ ያለ በመሬት ጾም ማደር የለበትም ተብሎ በተሰጠው አቅጣጫ መሰረት አካባቢውን በሙሉ እያረሰ ከራሱ ምግብነት አልፎ ባለበት አካባቢ ዋጋን የማረጋጋት ስራ እየሰራ ያለ ሰራዊት ነው። ከውስጥም ከውጭም የሚመጣን ጠላት ማጥፋት ብቻ ሳይሆን ድህነትንም ማጥፋት ነው።
እነዚህን የድህነት ማጥፋት አንዱ መንገድ ደግሞ አረንጓዴ አሻራ መንግስታችን የተከተለ ባለው በተቋማችን ደረጃም የአረንጓዴ አሻራ ልማትን አጠናክረን መቀጠልና ህዝባችንን መጠበቅ ማለት ነው። ዛፍ ለወታደሩ መኖሪያው ነው። ወታደር በየዱር ገደሉ ሲሄድ የሚያርፍበት እንደ ቤቱ የሚጠቀምበት ዛፍን ስለሆነ ዛፍ መትከል በሰራዊቱ ዘንድ እጅግ ትልቅ ቦታ ያለው እንጂ ዝም ብሎ እንደቀላሉ የሚታይ አይደለም። ዘንድሮ ሰራዊቱ የሚተክላቸው ችግኞች ከስነ ምህዳር ባለፈ የምግብ ዋስትናን የሚያረጋግጡ ስለመሆናቸው ተጠቅሷል። ኢትዮጵያ በፋይናንስ ዘርፍ ያካሄደቻቸው ማሻሻያዎች በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ እንድትገነባ ያስቻላት ነው። እስካሁን በዘርፉ የተገኙ ውጤቶችን በመገምገም የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ማሻሻያውን የሚያግዙ አዳዲስ ውሳኔዎችንም አሳልፏል። ጌታቸው ባልቻ ኢትዮጵያ ለዘመናት የኢኮኖሚዋን ፍጥነት ሲገቱ የቆዩ መዋቅራዊ ማነቆዎችን በመፍታት የግሉ ዘርፍ የፈጠራ አቅም እንዲያብብ የገበያ ስርዓቱ የተሻለ ቅልጥፍና እንዲኖረውና ተወዳዳሪ ኢኮኖሚ ለመገንባት የሀገር በቀል የኢኮኖሚ ማሻሻያን በቁርጠኝነት እየተገበረች ትገኛለች። በፋይናንስ ዘርፍ የተደረገው ማሻሻያም ሌሎች የኢኮኖሚ ዘርፎች አንቆ የያዛቸውን መሰረታዊ ችግር እንዲፈታ አስችሏል። በተሟላ ማክሮ ኢኮኖሚ ማሻሻያ ተግባራዊ ከተደረጉ እርምጃዎች አንዱ የሆነው የውጭ ምንዛሪ ተመን በገበያ የሚወሰንበት አሰራር ከኢኮኖሚው ዋነኛ ማነቆች አንዱ የሆነውን ችግር እንዲፈታ እያደረገ ነው። የማክሮ ኢኮኖሚ ማሻሻያው አካል ነው የዚህ የውጭ ምንዛሪን በገበያ የመወሰን ፖሊሲ ማለት ነው። እንግዲህ ከዛ በፊት የኢትዮጵያ ኤክስፖርት በጣም ተቀዛቅዞ በዓለም አቀፍ ደረጃ ተወዳዳሪ መሆን አቅቶት እንዲሁም ደግሞ ሀገሪቷ ያሉባትን ዕዳዎች ለመክፈል ትንሽ የተንገዳገደችባቸው ወቅቶች ነበሩ። የማክሮ ኢኮኖሚ ማሻሻያው አስፈላጊነት ምንም ጥርጥር አልነበረውም። ይዘግ ቢባል ኢኮኖሚው የሚሽመደመድበት ሌላ ችግር ውስጥ የሚገባበት ወቅት ነበረና በመንግስት የተወሰነው ውሳኔ ምንም ትክክለኛነቱ ላይ ምንም ጥርጥር የሌለው ነገር ነው። ሌላም አማራጭም ስላልነበረ ማለት ነው። የውጭ ምንዛሪ አስተዳደር ማሻሻያው የውጭ ንግድ ገቢን አሳድጓል። የውጭ ቀጥታ ኢንቨስትመንት ፍሰት እንዲጨምር አስችሏል። በሐዋላ የሚላከው ገንዘብም በዛው ልክ እድገት እንዲያስመዘግብ እያደረገ ነው። በተጠናቀቀው በጀት ዓመት ኢትዮጵያ ከተለያዩ ምንጮች ያገኘችው የውጭ ምንዛሪ 38 ቢሊዮን ዶላር ደርሷል። ይህም የብሔራዊ ባንክ የመጠባበቂያ የውጭ ምንዛሪ ክምችት በከፍተኛ መጠን እንዲያድግ ያስቻለ ነው። ከጥቂት ዓመታት በፊት የነበረው ሪዘርቫችን ከ20 እጥፍ በላይ አድጓል። ብዙ በላይ አድጓል። ከ20 እጥፍ በላይ ሪዘርቭ አድጓል ማለት ኢትዮጵያ ኢንዱር የማድረግ አቅሟ፣ ሬዚሊየንስ አቅሟ ጨምሯል ማለት ነው። በነገራችን ላይ አሁን ያለ ሪዘርቭ ኢትዮጵያ ሀገር ሆና ከተፈጠረች ጀምሮ ከነበራት ከትልቁ ሪዘርቭ ከእጥፍ ይበልጣል። ይሄ ትልቅ አቺቭመንት ነው። እኛ ስንመጣ ይሄ ሀፍ ቢኖር ኖሮ አንቸገርም። ማክሮ ኢኮኖሚክ ኢምባላንስ ተፈጥሮ የነበርንበት ሪፎርም አናደርግም ነበር ማለት ነው። ይሄ የመላ ኢትዮጵያውያን ድል ነው። በዚያ ልክ መታየቱ ጠቃሚ ይሆናል። በበጀትና ገንዘብ ፖሊሲ እርምጃዎችም የመንግስት በጀት አጠቃቀምን ቁጠባን መሰረት ያደረገ እንዲሆንና የበጀት ጉድለትን ውጤታማ በሆነ መንገድ መምራት ተችሏል። ገቢያችን አሳደግን እንጂ ወጪያችን አይታችሁ ከሆነ እናንተ ያጸደቃችሁ ወጪ አልጨረስንም። የተወሰነ ይዘን ከዛ ባነሰ ወጪ ነው ለመጨረስ ጥረት ያደረግነው እና የግምጃ ቤት ሰነድ ግብይቱ በጣም ጠቃሚ መሆን ብቻ ሳይሆን አስፈላጊ የበጀት ማሟያ ጤናማ መንገድ ነው። በነገራችን ላይ ለመጀመሪያ ጊዜ አምና እና ዘንድሮ 2 ዓመት የኢትዮጵያ ገንዘብ ሚኒስቴር ከናሽናል ባንክ ከሴንትራል ባንክ ብድር ሳይበደር ዓመቱን ጨረሰ። ለመጀመሪያ ጊዜ 2 ዓመት። አገር በቀል የኢኮኖሚ ማሻሻያው የኢትዮጵያ ኢኮኖሚ በዘመናዊ መንገድ የሚመራበትን መሰረት እየጣለ ይገኛል። ለዚህ ማሳያ የሚሆኑትም ዓለም አቀፋዊና ሀገራዊ የኢኮኖሚ ሁኔታዎችን መሰረት በማድረግ የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ የሚያሳልፋቸው ውሳኔዎች ናቸው። ኮሚቴው እስካሁን የተደረጉ ማሻሻያዎችን አፈጻጸም መሰረት በማድረግም ሐምሌ 6 2018 ዓ.ም አዳዲስ ውሳኔዎችን አሳልፏል። ከነዚህ ውሳኔዎች ውስጥም ለግሉ ዘርፍ የሚቀርብ ብድር የዋጋ ግሽበትን በማያባብስ መንገድ እንዲያድግ የተደረገው አንዱ ነው። ኮሚቴው በግምገማው ዓለም አቀፍ ነዳጅ ዋጋ ንረት በሀገር ውስጥ የዋጋ ግሽበት ላይ የሚያሳድረውን ጫና ከግምት ውስጥ በማስገባትና ኢትዮጵያ ብሔራዊ ባንክ በመካከለኛ ጊዜ ለማሳካት የያዘውን የነጠላ አሃዝ የዋጋ ግሽበት ዓላማ ለማሳካት ጥብቅ የገንዘብ ፖሊሲው ተጠናክሮ መቀጠል እንዳለበት አጽንኦት ሰጥቶበታል።
በዚህ መሰረት ኮሚቴው 5 የፖሊሲ አቅጣጫዎችን ለቦርድ አቅርቦ አስወስኗል። መጀመሪያ ለውሳኔ ያቀረበው የፖሊሲ ምክረ ሀሳብ አመታዊ የብድር እድገት ገደብ ክሬዲት ካፕ የምንለውን ሙሉ በሙሉ ማንሳት ነው። ኮሚቴው የብድር እድገት መስፋፋት በዋጋ ግሽበት ላይ አሉታዊ ጫና የሚያሳድር ሆኖ ሲገኝ የኢትዮጵያ ብሔራዊ ባንክ በእያንዳንዱ ባንክ ላይ በሚያካሂደው መደበኛ ግምገማ መሰረት ከመደበኛው የመጠባበቂያ ተቀማጭ የተለየ ተጨማሪ የመጠባበቂያ ተቀማጭ ታርጌትድ ሪዘርቭ ሪኳየርመንት እንዲተገብር ምክረ ሀሳብ ቀርቦ በቦርዱ ጸድቋል። የፋይናንስ ዘርፍ የኢኮኖሚው የደም ስር እንደመሆኑ በዚህ ዘርፍ የተጀመሩት ማሻሻያዎች የኢትዮጵያን ኢኮኖሚ ወደ ተወዳዳሪነትና ዘላቂ እድገት የሚመሩ አዲስ ምዕራፍ እየከፈቱ ነው። የውጭ ምንዛሪ ገበያን ማሻሻል፣ የገንዘብ ፖሊሲን ማዘመንና ለግሉ ዘርፍ የፋይናንስ ተደራሽነትን ማስፋት የሚያሳዩት ማሻሻያው በፖሊሲ ደረጃ ብቻ ሳይሆን በተግባርም ውጤት ማምጣት መጀመሩን ነው። ይህ መሰረት በቀጣይነት እየጠነከረ ሲቀጥል የፋይናንስ ስርዓቱ ኢንቨስትመንትን፣ ምርታማነትንና የስራ ፈጠራን በመደገፍ የኢትዮጵያን ኢኮኖሚ ወደ ከፍተኛ የእድገት ምዕራፍ ለማሸጋገር ወሳኝ ሚና እንደሚጫወት ይጠበቃል። የመደመር መንግስት የጀመረው ሁሉን አቀፍ የማክሮ ኢኮኖሚ ሪፎርም የፋይናንስ ተቋማት ራሳቸውን እንዲያጠነክሩና ተወዳዳሪነታቸውን እንዲያሳድጉ በማድረግ በኩል ትልቅ መነቃቃትን ፈጥሯል። በዚህ መጠነ ሰፊ የሪፎርም ጉዞ ውስጥ የኢትዮጵያ ንግድ ባንክ ስኬት ለማሻሻያው አዎንታዊ ውጤት ማሳያ ተደርጎ የሚወሰድ ነው። መቅደስ እንዳለ ተጨማሪ አላት። የመደመር መንግስት የጀመረው ሁሉን አቀፍ የማክሮ ኢኮኖሚ ሪፎርም የፋይናንስ ዘርፉን በማዘመንና ገበያ መር አሰራርን በመዘርጋት ረገድ ወሳኝ ምዕራፍ ላይ ይገኛል። የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ የባንክ ዘርፍ ለውጭ ኢንቨስተሮች ክፍት መሆኑና የሀገር በቀል ኢኮኖሚ ማሻሻያ ፍኖተ ካርታ መተግበሩ የፋይናንስ ተቋማት ራሳቸውን እንዲያጠናክሩና አዳዲስ አሰራሮችን እንዲተገብሩ አስገዳጅ ሁኔታዎችን ፈጥሯል። ይህ የሪፎርም እርምጃ በተለይም የፋይናንስ ዘርፉን ተወዳዳሪነትና ግልጽነት በማሳደግ ረገድ ትልቅ መነቃቃትን ፈጥሯል። በዚህ መጠነ ሰፊ የሪፎርም ጉዞ ውስጥም የኢትዮጵያ ንግድ ባንክ ያሳየው ስኬት የሪፎርሙ አዎንታዊ ውጤት ማሳያ ተደርጎ ይወሰዳል። ይህም ባንኩ እያካሄደ ያለው ሪፎርም ፍሬያማ ለመሆኑ ትልቅ ማሳያ ነው። ከ192 ቢሊዮን በአንድ ዓመት ብቻ የኢትዮጵያ ንግድ ባንክ ገቢ ወደ 272 ቢሊዮን እድገት አሳይቷል ማለት ነው። ከቤዚራችን 2020 ላይ ስናነጻጽረው ያኔ ወደ 69 ቢሊዮን ገደማ ከነበረው አንጻር እጅግ በጣም ከፍተኛ እድገትን ያሳየው ይህም ገቢ ወደ 4 እጥፍ አድጓል ማለት ነው። ይህ የሪፎርም ስኬት በቁጥሮች ደረጃ ብቻ ሳይሆን በባንክ ባለሙያዎች እይታም ትልቅ ትርጉም አለው። ባንኩ የበለጠ የገበያ ተኮር ስራ እንዲሰራ ማለት ነው ችሏል ብዬ አስባለሁ። እነዚህን ሪፎርሞች ያመጡትን እድል በተሻለ ሰዓት ተጠቅሞ ባንኩ እና ማኔጅመንቱ ተጠቅመው ተቀማጭ ገንዘብን እንደው በማሰባሰብ ረገድ ያው ሪከርድ ብሬኪንግ ልንል የምንችል አይነት ፐርፎርማንስ ያምናው ሪከርድ ብሬኪንግ ነው። አሁን ደግሞ ከሱ ላይ ወደ 100 ቢሊዮን ብልጫ ያሳየ ፐርፎርማንስ በማምጣት ግንባር ቀደም ሆኗል ማለት እንችላለን። ባንኩ ከመንግስት ዕዳዎች ጫና በመላቀቁ አሁን ላይ ፊቱን ወደ ግሉ ዘርፍ በማዞር የብድር አቅርቦቱን ለግሉ ሴክተር በስፋት ማመቻቸት ችሏል። የፋይናንስ ዘርፍ ላይ የተደረገው ሪፎርም በዋናነት ንግድ ባንክን ከማትረፍ አንጻር የተደረገ ሪፎርም ነው። በዚህ የኢትዮጵያ መንግስት ትልቅ ቁርጠኝነት ያሳየበት ነው። ወደ 900 ቢሊዮን የሚቆጠር ብርን ከኢትዮጵያ ንግድ ባንክ ወደ ራሱ ለማዞር ትልቅ ቁርጠኝነት የወሰነበት ነው። ይሄ ትልቅ የመጀመሪያው ንግድ ባንክን ጤናማ ለማድረግ የተወሰደ በጣም እጅግ ወሳኝ የሆነ እንግዲህ እርምጃ ነው። ያን እርምጃ እንግዲህ ተከትሎ ትልቁ ገንዘብ ለፕራይቬት ወደ 90% ያክል ብድር ወደ ግል ዘርፉ ፈሰስ የተደረገበት ሁኔታ ነው የምትመለከቱ። የመንግስት ደግሞ የብድር መጠን ከጊዜ ወደ ጊዜ እየቀነሰ የሄደበት አሁን ላይ እስከ 10% ያክል ብቻ የጠቅላላ ብድሩን የወሰደበት ነው። አሁን ጥቂት የመንግስት ልማት ድርጅቶች ሊያመጡ የሚችሉት ኢፌክት አለ። ነገር ግን በርካታ የግል ዘርፎች ሊያመጡት የሚችሉት ኢፌክት አለ። በሌላ መንገድ ደግሞ ስንመለከተው የግል ዘርፎቹ ባንኩ ገቢውን ለመጨመር ብቻ ሳይሆን ወጪውን ለመቀነስ የሰጡት ኮምፒቲቲቭ አድቫንቴጅ አለ የሚል ምልከታ ነው ቁጥሮቹ የሚናገሩት ከጀርባ ሆነው ማለት ነው። ስለዚህ ባንኩ አሁን በ1 ትሪሊየን ደግሞ ተደራሽነት አብዛኛውን የግል ዘርፍ ሲያነቃቃ እና አሁን ዘንድሮ የታየውን ፐርፎርማንስ ከደገመው ምናልባት 80 ቢሊየን ከታክስ በፊት ያለው ትርፍ ትንሽ ሊሆን ይችላል ማለት ነው በሚቀጥለው ከሚገኘው ውጤት አንጻር ስናየው።
የኢትዮጵያ ንግድ ባንክ በበጀት ዓመቱ ያስመዘገበው ስኬት የባንኩን የፋይናንስ ጥንካሬ የሚያረጋግጥ ብቻ ሳይሆን ለሀገሪቱ የንግድና የኢንቨስትመንት እንቅስቃሴ መነቃቃት በተለይም ለግሉ ዘርፍ እድገት አዲስ የተስፋ ብርሃን የፈነጠቀ ነው። በሌላ በኩል ባንኩ ለሀገራዊ የልማት ፕሮጀክቶች የሚያደርገውን የፋይናንስ ድጋፍ ሳያቋርጥ በሪፎርሙ የመጡትን አዳዲስ የገበያ እድሎች በአግባቡ መጠቀም መቻሉ ለጠቅላላው የፋይናንስ ዘርፍ መረጋጋትና ጥንካሬ ዋስትና ሆኗል። ሀገራዊ ምክክር ኮሚሽን የብሔራዊ ምክክር ዋዜማ ላይ እንገኛለን። የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ነው። ከጥቂት ደቂቃዎች በኋላ መልሰን እንገናኛለን። አሁንም ከኢትዮጵያ ቴሌቪዥን ጋር ቆይታችሁን አድርጉ።